ዛሬ የምንገኘው ውጭ ነው። እንግዲህ ዛሬ ያለንበት ቦታ ለማየት የምትጓጉ ይመስለኛል። ገና እየሄድን ነው። ዛሬ 2:10 አርፍደናል። እንግዲህ አሁን ምን ማድረግ እንዳለብኝ እራሱ አላውቅም። ያረፈድኩትም እኔ ነኝ። ምክንያቱም ዛሬ እኔ ስታክ ማድረግ ሰው ነኝ። የሆነ ነገር ማድረግ እየሰራሁ ከሆነ አሁን ስታክ አደርጋለሁ እና ሄሩ ደግሞ ችግሯ ምንድነው? ትፈጥራለች። ከዛ ትረሳለች። ምን ይፈጠራል? ተመልሳ ማምጣት ይኖርባታል። ከዛ ምን ሆነ? ሰዓቱ ሄደ። ምን ረስተሽ ነው? እኔ ብቻ አይደለሁም፣ ሌሎች ሰዎች ይረሳሉ። ትረሳለች። ለምሳሌ ዛሬ አሁን በመነጽር ምክንያት ነው 2 ሰዓት ሙሉ ያረፈራችሁት። ሲቀጥል እንቀጣችኋለን። አልበላም ብዬ እዚህ ለመብላት አዝጃለሁ። እኔ ደግሞ ምንድነው ቸኮሌት እየበላሁ ሰዓት ወስጃለሁ። እሺ አሁን ስለዚህ በምን እንፍታው? በምን ይፈጣል? በመቀጣት ማለት ልታረጉ ነው? ትቀጣላችሁ? እሺ እኔ መቼም ችዬ እናንተን መቅጣት አልችልም፣ ግን ይሄንን ድርሻ ቤተሰቦቻችን ይወስዱ። ለማንኛውም ዛሬ መንገድ ላይ ነው የምንገኘው። የተጓዝን ነው ገጂ መብራት ኃይል ጋር ነው የምንገኘው። አሁን እና ቦታ ነው የምንሄደው፣ ግን የምንሄድበት በፍጹም ለማልነግራችሁ እናንተ ራሳችሁ ቤተሰቦቼ ገመቱ። የገመታችሁ ኮሜንት ላይ የጻፋችሁ በኋላ ደግሞ በጣም ኤክሳይትድ ሆናችሁ እንደምትጠብቁን እርግጠኛ ነኝ። የሆነ ቦታ ልንሄድ ነው። እናንተም ትኩረት ሰጣችሁ ተከታተሉ። የሚገርማችሁ ዶቼ ያላችሁ እነሱ አይተኙም እና እኔ አንድ አመሻለሁ። ከዛ ላይክ ትምህርት ቤት ምናምን አንድ ፕሬዘንት ማደርገው ነገር ቢኖር እኔ ቁጭ ብዬ እያሰብኩኝ አድራለሁ። ምናምን ነገር አይለቀኝም እና ዛሬ ጠዋት ማምን እና ሶሊ እኔ ነኝ እጄ ቀሰቀስኳቸው። እሷ ላይ ቶታ ነበር ምናምን ነገር ከዛ ቀስቅሻት ነው የወጣሁት። እኔ ብሎግ ብሰራላችሁ ጥሩ ነበር፣ ግን ያው እንትን ነበር በቃ ቶሎ ቃይን እያረሳሁ አሁንም እንትን መነጽሯን ስትረሳ ሮጣ ባታመጣው ኖሮ ጨርሶ ኦልሞስት ወተን እንትን ወደ መታጠፊያው አካባቢ ደርሰን ኦልሞስት ወተን ጨርሰን ለባብሰን ጨርሰን ምናምን ነገር እኔ ጨርሼ ገብቼ መኪና ውስጥ ምናምን ሄደን ነበር። እዛ ጋር መነጽር ተረስቶ ይቆምላቸዋል ማለት ነው። እኔ ምን ተነሳሽማ መነጽር እዛ ደግሞ መነጽር እንትን ፀሐይ ምናምን አይደለም፣ በጣም ቀኑሳኔ ነው። ወይዘሩን ከባድ ነገር ነው። አሁን ተቃጥዬላችኋለሁ። ከዛ እሷ ደግሞ ፀሐዩ ደግሞ አይኗን እንትን ይላታል። ምንድነው ምን መነጽር ካላደረገች ይረብሻታል እና ለማየት ራሱ ይከብዳታል መሰለኝ ምናምን ነገር። መነጽሯ ወሳኝ ነው። ከዛ መነጽሩ ተረሳላችኋለሁ። ወደ ኋላ መታጠፍ ተጀመረ ማለት ነው። እኔ ማን የረሳው? አንቺ በቃ ምን እንዳሰብኩ ራሱ ልንገራችሁ። እንደዚህ እንችላለን አይደለ? መነጽር ከጎን ይሄንን አድርገው እንደዚህ እዚህ ላይ ልብስሽ ላይ ማድረግ ወይ ረሳ ወይ ምን አይነት። ስለዚህ አዲሱ የሄሩ ፈጠራ ነው ማለት ነው። ለማንኛውም ውድ ቤተሰቦቻችን ወይኔ ተፈጠረ ደግሞ እዚህስ ደግሞ ምን ልታረጊ ነው? ደግሞ እዚህ ውስጥ ያስቃቸዋል። ምንድነው? ሽቶ ማለት ነው። የመንቡር ዛለች እኔ አያገባኝም። ገደለችሽ ዛሬ በተወደደ ነዳጅ በይው። እኔ እናት ድረሽልኝ እና የደረስን አይችሁ አይደል? ውድ ቤተሰቦቻችን እንግዲህ ዛሬ ከሄሩ ከሶሊ ጋር ከቲጂ ጋር ወጥተናል። የምንገኘው መንገድ ስተመተን ቦሌ ለመሄድ ጎሮ ላይ ያለ ነው። ከ22 ነበር የተነሳነው። እንግዲህ
ካፒቴኑ ይጠየቃል እዚህ አይደለ? ይጠየቃል። ምን ሆነ ነው አንተ? ከባድ ስጦታ ነው የሚቀበሉት ዛሬ ሄሞና ሶሊ። ኧረ አይናገርም። ቆይ እንድረስ። አንናገርም። አንናገራቸውም፣ ግን የት ነው የምንሄደው የሚለውን የተወሰነ ሀሳብ እንስጣቸው አይደለ? አብረውን እንዲሄዱ የምንሄደው ከባድ አካል ነው እንግዲህ ስጦታ እየላከልን በጣም በብዙ ልፋት በብዙ እንዲሁ ደግሞ ቤተሰቦቻችን በብዙ ስለደገፉን አይደለ? እናንተ ደግሞ በጣም ጎበዞች ስለነበራችሁ ስለሰራችሁ ስለታተራችሁ ነውና ይሄ ነገር ይገባቸዋል። ሄሙና ሶሊ እንዲሁም ቤተሰቦቻቸው ይህ ስጦታ ይገባቸዋል ብሎ ነው እንግዲህ ይሄ አካል የላከልን አካል ማነው ነው አሁን ጉዳዩ። እሱን እንግዲህ ቪዲዮ እስከመጨረሻው ድረስ ስጦታው ደግሞ ምንድነው የሚለው ለእናንተ በጣም ኤክሳይትድ ያደርጋችኋል ብዬ አስባለሁ። እየደረስን ስለሆነ ደግሞ በጣም ሰስፔንድ እንዳትሆኑ ጠብቁን። ከወንድም ጋሼ የተላከልንን ስጦታ አብረን ከእናንተ ውድ ቤተሰቦቻችን ጋር የምንቀበል ነው የሚሆነው። ወንድም ጋሼ ማነው የተላከላቸው ስጦታስ በተለይ ለሂሩና ለሶሊ ምንድነው የሚለውን ደግሞ የምናሳያችሁ ነው የሚሆነው። መንገዳችን ጨራረስን። ቀኔ እንዴት እንደሞቀኝ ብታዩ ማርያምን ቡቱፍ ቡርቱፍ እያልኩኝ ነው። አሁን ልንወጣ ነው። በደስታ ደግሞ ሲዘል ታዩኛላችሁ። ወደ ስጦታችን ጎን እባላለሁ። የኢትዮጵያ ባህል ፌዴሬሽን ፕሬዝዳንት ነኝ። ሰው በጣም የሚከታተላችሁ ጎበዞች፣ እግዚአብሔር ባርኮ ያሳድጋችሁ። እሺ ባይ አሁን የደረስነው ቦሌ ኃይሌ ዓለም ህንፃ ላይ ነው። ስለዚህ ደርሰናል። ስጦታው ዝግጁ ነው ወንድም ጋሼ? መጣን እንግባ። ቤተሰቦቻችን አሁን የነበረንን ስጦታ ልንቀበል ነው። ወደ ስጦታችን። ይሄ ደግሞ ምንድነው? ስቲከር። ትናንት ትምህርት ቤት የተለጠፈልሽ ስቲከር ተኝቶ አብሮሽ አድሮ እንደውም ሁለት እዚህ ጋር መጣ። እዚህ ጋር ነበረ ጠፉ። 6 እና 7 ይላል። ለሶስት የተፈረመ የመጀመሪያው ፊርማ ማለት ይሄ ነው። ምን ይላል መሰላችሁ? ትዕግስት ቀጸላ ይላል። ከዛ ኮድ የመጣበት ኮድ አለ። ትዕግስት ቀጸላ ለምን ተባለ? የአባቴ ስም ዘለለው የፈረንጅ ስጦታው ከየት የመጣ ነው? ከውጪ። ለዛ ነው። እሺ፣ ስለዚህ እንፈርም። ለሶስት እንቀርገ
በሚያምር ፊልሞች ግን እንደዚህ ፈርም ያላቀም ፍጹም ያ ፈረም Happy birthday to Banta! አሁን አይከፈትም። ይሄ ቀስ ብለን ነው የምንከፍተው። አሳያችኋለሁ ሲከፍተው ደግሞ በጣም ደስ ይላል። ምን ተሰማችሁ? ደስ ብሎኛል በጣም እግዚአብሔር ይመስገን። በጣም ለዚህ በቅተናል። አብረን ነው የምንከፍተው። ዛሬ አንከፍትም። እዚህስ ምን እንዳለ ይገምቱ አይደል? ይከፈታል አይከፈትም? አይከፈትም። ዛሬ አይከፈትም። ዛሬ የምንሄድ ነው ፕሮግራማችን። ቁጭ አድርገን ሌላ ቀን ነው የምንከፍተው። ሴሌብሬት እኮ እናደርጋለን። በደንብ እናከብራለን። በደንብ አድርገን በልዩ ፕሮግራም ነው ደግሞ የምንከፍተው። እሺ ለማንኛውም ዛሬ ነጫችን ላይ ገንተናል። ደስ ብሎናል። እግዚአብሔር ይመስገን። ደስ ብሎናል። ቤት ማን ያዘው? ማን ያዘው? እኔ ይዘዋለሁ። እኔ ያዘው። ግድ የለም በየተራ በቃ ሰዓት እየተቆጠረላችሁ 5 ደቂቃ ያሽ 5 እና ከ5 ደቂቃ በኋላ ለሄራ ከ5 ደቂቃ በኋላ ለኔ የልፋቴ ጥሪት ጋሼ ስትሉት ማን የነበረው? ማን ነው? ይሄና ጋሼ ሲሉት የነበረው ይሄንና በሚቀጥለው ደግሞ ውስጡ ያለው ነገር አብረን ከፍተን በደንብ እናከብራለን። እግዚአብሔርን አብረን እናመሰግናለን። ይህ ስጦታ የተሰጠው በሄራን የሶሊያና መንፈሳዊ ዩቲዩብ ቻናል ይህን ስጦታ አስመልክቶ የተለየ ፕሮግራም አዘጋጅተን ደግሞ አብረን ከእናንተ ከወዳጆቻችን ጋር ከፍተን እናከብራለን። እግዚአብሔር እናመሰግናለን። እስከዛው ድረስ ለዛ ፕሮግራም ይህንን ቻናል ሰብስክራይብ ያደረጋችሁ ቆዩ። እንወዳችኋለን። እንደተለመደው ሄርሶላንና ሄራን ኤንድ ሶሊያና መንፈሳዊ ዩቲዩባችንን ሰብስክራይብ፣ ላይክ፣ ሼር ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ ያሰፈራችሁ እንዲሁም ደግሞ ሌሎች እንደዚህ አይነት ደሳስ ቢሉ የሚያዝናሉ በጣም ቀለናንተ ደስ የሚሉ ቪዲዮዎችን ለማግኘት ከፈለጋችሁ ለደውል ምልክቷን መጫን እንዳይረሳ። ሌሎች ቪዲዮዎች እንዲደርሷችሁ ስንለቅ እንዲደርሷችሁ የደውል ምልክቷን መጫን እንዳይረሳ። እንወዳቸዋለን። በሚቀጥለው ሰለብሬት የምናደርገው በመንፈሳዊ ቻናላችን ላይ ነው። ስለዚህ እናንተም ደግሞ አሁን የነገርናችሁን ነገር እያደረጋችሁ ቆዩን። እኛ በጣም ደስ ብሎናል። እናንተ የምትሰማችሁን በኮሜንት ላይ ጻፉልን። እንግዲህ ቤተሰቦች እንደምታውቁት ሶሊያና እና ሄራን እንዲሁም አናንያ 2 የዩቲዩብ ቻናሎች እንዳላቸው ይታወቃል። አንደኛው ይሄ የምትከታተሉበት ሄርሶላን ዩቲዩብ ቻናል ሲሆን ሁለተኛ ደግሞ ሄራን ኤንድ ሶሊያና መንፈሳዊ ዩቲዩብ ቻናል ነው። በሄራን ኤንድ ሶሊያና መንፈሳዊ ዩቲዩብ ቻናል የተለያዩ መንፈሳዊ ይዘት ያላቸው ነገሮችን ሼር ስናደርጋችሁ ቆይተናል። በተለይ ደግሞ በጣም ጥሩ አቀባበል ያገኘ ተወዳጅነትን ያተረፈውን የራሳቸውን መዝሙር በዚህ ዩቲዩብ ቻናል ነበረ ፖስት ያደረጉት። በጣም የሚገርም ሪከርድ ነበረ። እንግዲህ
የነበረው። በጣም ደስተኞች ነበር በእናንተ ምላሽ። እዛ ላይ አብራችሁን እንደነበራችሁ እየነገራችሁ ነበር፣ እያየን ነበር። በእኛ ጥረት ብቻ ሳይሆን ይሄ ነገር በእናንተም አስተዋጽኦ በእናንተም ከጎናችን እናንተም ስላላችሁ ነው እዚህ መድረስ የቻልነው። ስለዚህ ይሄ ደስታ የኛ ደስታ ብቻ አይደለም፣ የእናንተም ደስታ ነው። የምስራች ይሄ ዩቲዩብ ቻናል ከ100,000 በላይ ሰብስክራይበሮች አግኝቷል። ይህንንም በማስመልከት ጋሼ ይህንን ስጦታ አበርክቶልናል ማለት ነው። አሁን ጋሼ ማለት ማ እንደሆነ የገባችሁ ይመስለኛል። ያው ይሄ እንግዲህ አሁን ላይ ጋሼ እየተባለ በቅጽል ስሙ እየታወቀ ነው ይሄ ነገር ማለት ነው፣ ዩቲዩብ ማለት ነው። እና አሁን በጣም ደስ ብሎናል። ደስታችንን በዚሁ መገደብ የምንችል አይመስለኝም። ስለዚህ ይህንን አስመልክቶ አጠር ያለች ቆንጆ ፕሮግራም ከእናንተ ጋር እግዚአብሔርን የምናመሰግንበት ደስታችንን የምንገልጽበት እናንተም ደስታችሁን የምትገልጹበት አሪፍ ፕሮግራም ደግሞ በዚሁ በሄራን ሶሊያና መንፈሳዊ ይዘንላችሁ እንመጣለን። እስከዛው ዛሬ እኛ እንደዚህ አይነት በጣም ደስታን የተሰማን እናንተ ደግሞ የተሰማችሁን ነገር በኮሜንት አስቀምጡልን። ይህንን ፕሮግራም እስክናዘጋጅና አብረን ደግሞ ቆንጆ ጊዜ እስክናሳልፍ ድረስ ይህንን ቻናል ሰብስክራይብ ያላረጋችሁ ግን ቪዲዮውን እያያችሁ ያላችሁ ሰዎች ዞር ብላችሁ ተመልሳችሁ ሰብስክራይብ አድርጉ። ለሌሎችም ሰብስክራይብ አስደርጉልን። ልክ እንደ ሄራን ሶሊያና መንፈሳዊ ቻናል ይሄኛውም ፔርሶናል ቻናል በአጭር ጊዜ እዚህ ጋር ይደርሳል ብዬ አላስብም ነበረ። ይህ ሁሉ የሆነው በእናንተ ድጋፍ በእናንተ ጥረት ነው። በእርግጥ እኛ እንግዲህ ካለብን ስፔሻሊ ካለብን የጊዜ ማጣት ብዙ ጫናዎች ምክንያት በደንብ እየሰራን ነው ብለን አናምንም። እንግዲህ ይህም ሆኖ የኛም ችግር እንዳለ ሆኖ ግን እዚህ ደርሰናል። ይሄ ሁሉ በእናንተ ጥረት ነው። ይሄ ዩቲዩብ ቻናል ራሱ ለመክፈት ራሱ በጣም የህዝቡ እነ ሄራን የነ ሶሊያና ወዳጆች ባደረጉልን አስተያየት በሰጡን አስተያየት ባደረጉት ቦታ ነው እንግዲህ ዩቲዩብ ቻናል የተከፈተው ማለት ነው። ስለዚህ ሀሳቡን ስላመጣችሁ ዩቲዩብ ላይ ኑልን ስላላችሁ ስንመጣ ደግሞ መልካም አቀባበል አድርጋችሁ ከጎናችን ሆናችሁ እዚህ ስላደረሳችሁ ከልቤ አመሰግናለሁ። በሄሩ በሶሊ እንዲሁም ደግሞ በአናንያስን በጣም ነው የማመሰግናችሁ። ከዚህ በላይ እንደምንሄድ ተስፋ አደርጋለሁ። አሁን ቀጣይ ጉዟችን ወዴት ነው? ወደ 1 ሚሊዮን ተስፋ እናደርጋለን እዛም እንደምንደርስ። ለስካሁኑ ቆይታችን ለነበረ ጊዜ በጣም ነው የምናመሰግነው። ይሄ ነገር የበለጠ እንድንሰራ ያበረታታናል ማለት ነው። ሁሌም ከጎናችን ሁኑ። እስካሁንም ስላላችሁ በጣም ከልብ እናመሰግናለን። እንወዳችኋለን።